ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ቅዳሜ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር የጥንቅሮቻችን መረጃዎች ከማለፋችን በፊት በቅድሚያ ዋና ዋናዎቹን እናስታውሳችሁ። በአንድ ወቅት የኖቤል የሰላም ሽልማት ያቆራኛቸው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዳግም በታላላቅ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ሚስጥር የተያዘውና የቀጠናውን የኃይል አስተላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብሏል። የጠቅላይ ሚኒስትሩ አማካሪ በጉዳዩ ላይ ጥብቅ ማሳሰቢያ ሰጥተዋል። ይዘነዋል። የአሜሪካና ኢራን ልዑካን ቡድኖች ጉዞ ወደ ፓኪስታን ኢስላማባድ ብለዋል። በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሚመራው ልዑካን ቡድን ኢስላማባድ ገብቷል። በአሜሪካ በኩል የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር ከዋሽንግተን ጉዞ ጀምረዋል። በኢራን በኩል ከአሜሪካ ልዑካን ቡድን ጋር አንገናኝም፣ የምናካሄደው ድርድርም የለም እየተባለ ነው። በአሜሪካ አቅጣጫ ደግሞ ጉዞ ለወሳኝ ድርድር ነው፣ እንደውም ከኢራን የምናገኘው ነገር አለ ሲሉም ፕሬዚዳንት ትራምፕ አስታውቀዋል። ነገሮች ግራ አጋቢ ሆነው እንደቀጠሉ ነው። በዚሁ የፓኪስታኑ ቆይታ ስኬት ከሌለ የቀደመው ጦርነት ሊቀጥል ይችላል የሚሉ ስጋቶችም ተፈጥረዋል። ከዛሬ ጀምሮ ለኢራንና አሜሪካ ወሳኝ ቀናት ናቸው። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በአፍሪካ ቀንድ ያለውን ውጥረት ለማርገብና ህዝባዊ ትስስርን ለማጠናከር ያለመ አንድ ትልቅ ህዝባዊ ስብሰባ በሱዳን መዲና ካርቱም ተካሂዷል። የኤርትራ፣ የሱዳንና የኢትዮጵያ የፖለቲካና የማህበረሰብ መሪዎች የተሳተፉበት ይህ ጉባኤ በቀጠናው ሰላምን ለማስፈን አዲስ ተስፋ የፈነጠቀ ክስተት ሆኗል። መረጃውን እናደርሳለን። ታጣቂዎች በተደራጀ መልኩ ጥቃት ፈጽመው ለ7 ሰዎች ህልፈተ ህይወት ምክንያት ሆነዋል። የፌዴራል ፖሊስን ጨምሮ ሌሎች የአካባቢ የጸጥታ ኃይሎች ጥቃቱን ለመመከት ከፍተኛ ርብርብ አድርገዋል ተብሏል። ክስተቱ የተፈጠረ በምን ምክንያት የሚለውን ጭምር ዳሰን መረጃውን ወደ እናንተ ለማድረስ ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። የጠቅላዩና ኢሳያስ አዲስ የእርቅ ጉዞ። በአንድ ወቅት የኖቤል የሰላም ሽልማት ያቆራኛቸው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዳግም በታላላቅ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ሚስጥር የተያዘውና የቀጠናውን ኃይል አስተላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብሏል። የጠቅላይ ሚኒስትሩ አማካሪ በጉዳዩ ላይ ጥብቅ ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በትላንትናው ዕለት በኤክስ ትስስር ገጻቸው ያሰፈሩት መልእክት አዲስ የፖለቲካ መነጋገሪያ አጀንዳ ሆኗል። አቶ ጌታቸው በታዋቂው የቀጠናው ተመራማሪ ኬቲል ትሮኖቮል ትንታኔ ላይ ባጋሩት መልእክት በአሜሪካና በኤርትራ መካከል ሊኖር ስለሚችለው የመቀራረብ አጀንዳ ሰፋ ያለ ምላሽ ሰጥተዋል። አማካሪ ጉዳዩን ሲያብራሩ ነገሩ ከሚታየው በላይ ጥልቅ ሚስጥር አለው በማለት ማንኛውም ከኤርትራ ጋር የሚደረግ ግንኙነት በቀጠናው ካለው ነባራዊ ሁኔታ ጋር በቀጥታ የተገናኘ መሆኑን ጠቁመዋል። የአቶ ጌታቸው ረዳ ትንታኔ በዋነኛነት የሚያጠነጥነው በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል ሊኖር ስለሚገባው የዲፕሎማሲ ግንኙነት ነው። እንደ አማካሪው ገለጻ ከኤርትራ ጋር የሚደረግ ማንኛውም መቀራረብ ውጤታማ ሊሆን የሚችለው ፕሬዝዳንት ኢሳያስ ከደቡብ ጎረቤታቸውና በቀጠናው እጅግ ተጽዕኖ ፈጣሪ ከሆኑት ከጠቅላይ ሚኒስትር አብይ አህመድ ጋር እንዲታረቁ ምክር ሲሰጣቸው ብቻ ነው። ይህ አባባል በሁለቱ መሪዎች መካከል ያለውን ግንኙነት ማደስ በቀጠናው ለሚታሰበው ለማንኛውም ሰላምና ትብብር እንደ ዋነኛ ቁልፍ እንደሚቆጠር በግልጽ ያሳያል። ይህ አዲስ የዲፕሎማሲ አቅጣጫ በተለይም ኬቲል ትሮኖቮል ካነሱት የአሜሪካና የኤርትራ መቀራረብ በቀጠና ያስተላለፍ ላይ የሚፈጥረው ጫና ጋር ተዳምሮ ሲታይ የኢትዮጵያ ሚና ወሳኝ መሆኑን ያረጋግጣል። አቶ ጌታቸው ድልድዩ ጋር ስንደርስ እንሻገረዋለን በሚል የቋጩት ሐሳብ መንግስት በቀጠና የሚከሰቱ ለውጦችን በንቃት እየተከታተለ መሆኑንና የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ለመጓዝ መዘጋጀቱን ያመላክታል።
በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል የሚኖረው ቀጣይ ግንኙነት የአፍሪካ ቀንድና የፖለቲካ ካርታ ዳግም ሊቀይር የሚችል ትልቅ ክስተት እንደሚሆን ይጠበቃል። ይህ በእንዲህ እንዳለ የአሜሪካና የኤርትራ መቀራረብ ጉዳይ በዋሽንግተን ዲፕሎማቶች ዘንድም ጠንካራ ተቃውሞ እየገጠመው ይገኛል። የቀድሞ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጊ በይፋ ኤክስ ገጻቸው ባሰፈሩት መልእክት በመጀመሪያው የትራምፕ አስተዳደር ወቅት ተመሳሳይ ሙከራ ተደርጎ ውጤት ሳይገኝ መቅረቱን በማስታወስ እቅዱን አጥብቀው ተችተዋል። ናጊ የአስመራው መንግስት ለለውጥ ዝግጁ አለመሆኑንና አገሪቱን ወደ እስር ቤት ካምፕ ቀይሯታል ሲሉም በሰነዘሩት ጠንካራ ወቀሳ ግንኙነቱን ማደስ የማይታሰብ መሆኑን ገልጸዋል። ይህንኑ ስጋት በማጠናከርም የቀድሞ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣን ካሜሮን ሀድሰን አስቀድሞ በፎሬን ፖሊሲ መጽሔት ላይ ባወጡት ጽሑፍም ተቃውሟቸውን መግለጻቸው ይታወሳል። በቀጣይ ርዕስ ኢራንና አሜሪካ ዛሬ ሊለይላቸው ነው። የአሜሪካና ኢራን ጉዳይ ግራ አጋቢ ሆኗል። በወሳኝ ጉዳይ ከዛሬ ጀምሮ ሊለይላቸው ነው። የሁለቱም ሀገራት ተደራዳሪ ቡድን የመጨረሻን የተባለለትን ንግግር ለማድረግ ወደ ፓኪስታን እያመሩ ነው። ኢራኖች ደርሰዋል፣ አሜሪካኖች ጉዞ ላይ ናቸው። ይህ ንግግር ከከሸፈ ሁለቱም ሀገራት ዳግም ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት አይሏል። ሁኔታዎቹ ግን ግራ አጋቢ ሆነዋል። ግራ አጋቢነቱ የተፈጠረው ከዚሁ ድርድር ከተባለው ጉዳይ ጋር በተያያዘ ነው። ሁለቱ ሀገራት ከ39 ቀናት ፍልሚያ በኋላ ፓኪስታን ላይ አንድ ዙር ያልተሳካ ድርድር ያደረጉ መሆኑ የሚታወስ ሲሆን ሁለተኛው ዙር ድርድር ፓኪስታን ፍላጎት ባለማሳየቷ ሳይደረግ ቀርቷል። በመሃልም ለ2 ሳምንታት የቆየው የተኩስ አቁም ስምምነት በማለቁ በፕሬዝዳንት ዶናልድ ትራምፕ የተናጠል ውሳኔ እንዲራዘም የተደረገ ሲሆን በዚህ ሂደት ውስጥም ኢራን ወደ ድርድር እንድትገባ አሜሪካ ከፍተኛ ጫናና ግፊትን ስታሳድርም ቆይታለች። ኢራን በበኩሏ በአሜሪካ የተዘጉት የሆርሙዝ ወሽመጥ ወደቦች ሳይከፈቱ ሁለተኛ ዙር ድርድር የማይታሰብ ነው ስትል ቆይታለች። በአሜሪካ በኩል በኢራን ላይ የተጣለውን የመርከብ እንቅስቃሴ ገደብ ማንሳት የማይታሰብ ነው በሚል የተገለጸ መሆኑ የሚታወስ ነው። በዚህ ሂደት ውስጥም የትኛው አካል ለድርድር እጁን ይሰጣል የሚለው ጉዳይ ሲያነጋግርም ቆይቷል። በዚህ መሃልም በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተመራው ልዑካን ቡድን ወደ ፓኪስታን ኢስላማባድ አምርቷል። የኢራን ባለስልጣናት የፓኪስታን ጉዟቸውን በተመለከተ በሰጡት ማብራሪያቸው የፓኪስታኑ ጉዟችን ከአሜሪካ ጋር ለመደራደር ሳይሆን ከፓኪስታን ጋር ለመነጋገር ነው ሲሉ አስታውቀዋል። በኢራን በኩል ከአሜሪካ ጋር የምናደርገው ድርድር አይኖርም ቢባልም በሌላ አቅጣጫ ደግሞ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን አምርተዋል። እስካሁን ባለው ሁኔታ በዚሁ በፓኪስታን የኢራንና የአሜሪካን ልዑካን ቡድኖች ማምራት ጋር በተያያዘ የተብራራ መረጃ ሊወጣ አልቻለም። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በሰጡት አንድ ማብራሪያቸው የኢራን የድርድር ጭብጦች ወይም የሰላም እቅድ ወይም ፒስ ፕሮፖዛል ምን እንደሆነ ማወቅ እንፈልጋለን፣ ተደራዳሪዎቻቸው ይህን ሰነድ ይዘው ይምጡ ያሉ መሆኑ የሚታወስ ነው። እናም እንደ አልጀዚራ ዘገባ ከሆነ አንዱ የዚሁ የሁለት ሀገራት ልዑካን ቡድን የፓኪስታን ኢስላማባድ ጉዞ ምክንያትም ኢራን የምትለውን ለመስማት ወይም የምታቀርበውን የሰላም እቅድ ለማየትና ለመመርመር ነው። ከአሜሪካ ተደራዳሪዎች ጋር በቀጥታ እንደማይነጋገሩ ያመለከቱት የኢራን ባለስልጣናት በኢራንና አሜሪካ መካከል እንዲካሄድ የታቀደ ድርድር ወይም ንግግር የለም ያሉ ሲሆን ይሁንና ከፓኪስታን ጋር ባለው ግንኙነት የኢራን ምልከታዎች ለፓኪስታን ይቀርባሉ ሲሉ መናገራቸውን የቢቢሲ ዘገባ አመላክቷል። የቴህራን ባለስልጣናት ድርድር ነው፣ የለም ንግግር ነው፣ በቀጥታ የሚደረግ ድርድር የለም፣ ቀጥተኛ ባልሆነ መልኩ የሚደረግ ድርድር ይኖራል የሚሉትና የመሳሰሉት ግልጽ ያልሆኑ መረጃዎችን በተመለከተ መረጃው የተያዘው ሆን ተብሎ ነውም እየተባለ ይገኛል። በቀደመው ድርድር ሁሉም ነገር ለሚዲያ መበተኑ ሁለቱ ሀገራት ውጤታማ እንዳይሆኑ ካደረጓቸው ምክንያቶች መካከልም አንዱ ነው እየተባለም ይገኛል። መረጃዎችን አስቀድሞ ማውጣት ድርድሩን አደጋ ላይ የሚጥለው ይሆናል በሚልም ሂደቱን በሚስጥር መያዙ አስፈላጊ ነው መባሉን የአልጀዚራ ዘገባ አመላክቷል። ትራምፕ አስቀድሞ በሰጡት አንድ መግለጫ ግን ኢራን የምትሰጠኝ ወይም የምታበረክትልኝ አንድ ነገር አለ፣ አንድ የሆነ ነገር እንጠብቁ ሲሉ መናገራቸውን የሲኤንኤን ዘገባ አመላክቷል። ንግግር ይባል ወይም ድርድር በሁለቱ ሀገራት ልዑካን ቡድኖች መካከል የሚታዩ አዎንታዊ ለውጦች ካሉ በአሁኑ ሰዓት በልዑካን ቡድን ውስጥ ያልተካተቱት ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ወደ ፓኪስታን የሚያመሩ መሆኑን የዋይት ሃውስ መረጃ አመልክቷል። በአሜሪካ በኩል ወሳኙ የድርድር ነጥብ ተደርጎ የተያዘው የኢራን የኒውክሌር ፕሮግራም ሲሆን በዚህም ኢራን የኒውክሌር ፕሮግራሟን እርግፍ አድርጋ መተው አለባት፣ እንደዚሁም ለዓመታት ያበለጸገችውን የኒውክሌር ግብዓት ዩራኒየምን ለእኔ ማስረከብ አለባት የሚል አቋም ተይዟል። ኢራን በበኩሏ ይህ የማይታሰብ ነው ስትል አስታውቃለች። ሁለቱ ሀገራት በአንድም ይሁን በሌላ መልኩ የሚነጋገሩ ከሆነ ወሳኙ ጭብጥ ያለው እዚህ ነጥብ ላይ ነው። በቀጣይ መረጃ የኢትዮጵያ ኤርትራና ሱዳን አዲስ ጅምር። በአፍሪካ ቀንድ ያለውን ውጥረት ለማርገብና ህዝባዊ ትስስርን ለማጠናከር ያለመ አንድ ትልቅ ህዝባዊ ስብሰባ በሱዳን መዲና ካርቱም ተካሂዷል። የኤርትራ የሱዳንና የኢትዮጵያ የፖለቲካና የማህበረሰብ መሪዎች የተሳተፉበት ይህ ጉባኤ በቀጠናው ሰላምን ለማስፈን አዲስ ተስፋ የፈነጠቀ ክስተት ሆኖ ተመዝግቧል።
የአፍሪካ ቀንድ ጉዳዮች ጋዜጠኛው ጌዲዮን ሙሳ ባጋራው መረጃ መሰረት ስብሰባው በሶስቱ ጎረቤት ሀገራት መካከል ያለውን ልዩነት ለማስወገድና በጋራ አብሮ የመኖር እሴቶችን ለማሳደግ ያለመ መሆኑ ተገልጿል። ይህ መድረክ በተለይ በቀጠናው ባለው የፖለቲካ አለመረጋጋት ለተሰላቹ ህዝቦች ትልቅ የሰላም መልእክት ያስተላለፈ ሆኗል። በዚህ ታሪካዊ ጉባኤ ላይ ከተለያዩ የኢትዮጵያ ክልሎች ማለትም ከትግራይ፣ ከአማራ፣ ከኦሮሞና ከኦጋዴን የተወከሉ ተናጋሪዎች መሳተፋቸው ለየት ያለ ትርጉም ሰጥቶታል። ተሳታፊዎቹ በንግግራቸው ወቅት ግጭትና ጦርነት እንዲያበቃ በጽኑ የጠየቁ ሲሆን የቀጠናው ህዝቦች በሰላምና በመረጋጋት የመኖር ከፍተኛ ፍላጎት እንዳላቸው በአንድ ድምፅ አረጋግጠዋል። ከኤርትራና ከሱዳን ከመጡ ልዑካን ጋር በመሆን ማንኛውንም አይነት የግጭት መቀጠል ውድቅ ያደረጉት ተሳታፊዎቹ በህዝቦች መካከል ያለውን አንድነት በማጠናከር ወደፊት መራመድ እንደሚገባ አሳስበዋል። ይህ ስብስብ በተለያዩ ማህበረሰቦች መካከል ያለውን ቅራኔ በውይይት ለመፍታት የታየ ትልቅ ጅምር ተደርጎ ተወስዷል። በመጨረሻም ስብሰባው በሀገራት መካከል ያለውን ሉዓላዊነት ማክበር፣ ቀጠናዊ ትብብርና የድንበር ማህበረሰቦችን ትስስር ማጠናከር ላይ ያተኮረ ጥሪ አቅርቧል። የካርቱሙ ስብሰባ በሶስቱ ሀገራት መካከል ለሚኖረው ታላቅ የኢኮኖሚና የማህበራዊ ውህደት መሰረት እንዲሆን አቅጣጫ ያስቀመጠ ሲሆን ለቀጠናው ብልጽግናና የተረጋጋ ወደፊት ተስፋ የጋራ ጥረት እንደሚያስፈልግ አጽንኦት ሰጥቷል። ይህ በህዝባዊ ተነሳሽነት የተጀመረ የሰላም ጥሪ በመሪዎች ደረጃ ያለውን የተዳከመ ዲፕሎማሲ ሰብሮ ዘላቂ ሰላምን ለማምጣት ትልቅ ሚና ይኖረዋል ተብሎ ታስቧል። በኢትዮጵያ በኤርትራና በሱዳን መካከል ያለው ትስስር ከፖለቲካዊ ድንበሮች በላይ የሚዘልቅ ጥልቅ የታሪክ የባህልና የደም ትስስር ነው። እነዚህ ሶስት ሀገራት በአባይ ወንዝ፣ በቀይ ባህር ጠረፍና በጋራ ድንበሮች ብቻ ሳይሆን ተመሳሳይ በሆኑ የቋንቋ፣ የሃይማኖትና የማህበራዊ እሴቶች የተጋመዱ ናቸው። በካርቱም የታየው አይነት ህዝባዊ ተነሳሽነት ይህንን ተፈጥሯዊ ትስስር ወደ ኢኮኖሚያዊ ውህደት በመቀየር የቀጠናውን ግጭት በዘላቂ ብልጽግና ለመተካት ትልቅ ዕድል ይፈጥራል። ሶስቱም ሀገራት አንዱ ካልተረጋጋ ሌላው ሰላም ሊያገኝ የማይችልባቸው የማይነጣጠሩ ጎረቤቶች በመሆናቸው አሁን የተጀመረው የህዝቦች መቀራረብ ለአፍሪካ ቀንድ ብርቱ ኃይል የመሆን ብቸኛው አማራጭ ተደርጎ ይወሰዳል። ወደ ቀጣይ ርዕስ አለፍን። በድንገተኛው ጥቃት 7 ሰዎች ተገደሉ። ታጣቂዎች በተደራጀ መልኩ ጥቃት ፈጽመው ለ7 ሰዎች ህልፈት ህይወት ምክንያት እንደሆኑ የዛሬው የቢቢሲ አማርኛው ድረገጽ ዘገባ አመላክቷል። ጥቃቱ የተፈጸመው በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ መሆኑ ታውቋል። ጥቃቱንም የፈጸሙት የጉሙዝ ታጣቂዎች ናቸውም ተብሏል። በትላንትናው ዕለት አርብ ንጋት ላይ በግልገል በለስ ከተማ ማረሚያ ቤት ላይ ታጣቂዎቹ በፈጸሙት ጥቃትም 7 የቄራ ሰራተኞች የተገደሉ መሆኑን ይሄው የዛሬው የቢቢሲ ዘገባ አክሎ አመላክቷል። እንደ ዘገባው ከሆነ ታጣቂዎቹ ጥቃት የከፈቱበት ዓላማም በእስር ላይ የሚገኙ አባላቶቻቸውን ለማስፈታት በማሰብ ነበር። ታጣቂዎቹን በመከላከሉ በኩልም የማረሚያ ቤቱ ጠባቂዎች፣ የአካባቢ ሚሊሻና የፌዴራል ፖሊስ በተኩስ ልውውጡ ላይ እንደነበሩም ዘገባው አክሏል። በዚህ ዙሪያ ማብራሪያቸውን ለቢቢሲ የሰጡት የፓርላማ አባል የሆኑት ዶክተር መብራቱ አለሙ ጥቃቱ የተከፈተው ማረሚያ ቤቱን ሰብሮ ለመግባት ሙከራ ባደረጉ ታጣቂዎች ነው ሲሉ ተናግረዋል። ዶክተር መብራቱ አክለውም ታጣቂዎቹ በከተማዋ ተኩስ የከፈቱት ለአርብ ሚያዝያ 16 ቀን 2018 ዓ.ም አጥቢያ 11 ገደማ ላይ መሆኑን ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰዋል። አንድ ነዋሪ ተኩሱን የከፈቱት ማረሚያ ቤቱን በኃይል ጥሰው ለመግባት የሞከሩት የጉሙዝ ታጣቂዎች ናቸው። ጥቃት የከፈቱበት ምክንያትም ማረሚያ አካባቢ የራሳቸውን አባላት ለማስፈታት በማሰብ ነው ማለታቸውን ቢቢሲ አመላክቷል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ጥቃቱን በተመለከተ ያለኝ መረጃ የሚያሳየው ማረሚያ ቤት ለመስበር የሞከሩት ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው። ግን ደግሞ በዚህ ጥቃት ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ሰምቻለሁ ሲሉም ተናግረዋል። አንድ ነዋሪ ደግሞ ታጣቂዎቹ ተኩሱ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን በኋላ ላይ ፖሊስ፣ ሚሊሻና ፌዴራል ፖሊስ ለከፈተው ጥቃት ምላሽ ሰጥተዋል ብለዋል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆነ ጠቅሷል። ማረሚያ ቤቱና የከተማው ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የተናገረ አንድ ነዋሪ በአጋጣሚ በሌሊት ለእርድ የወጡና በተኩስ ልውውጡ መሃል የተገኙ የቄራ ሰራተኞች ተገድለዋል ሲል ማስታወቁን ዘገባው አመልክቷል። ዶክተር መብራቱን በበኩላቸው ታጣቂዎቹ ድንገት ትልቅ ተኩስን ፈጥረዋል። በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆች ነበሩ። እነዚህ ሰዎች ምንም ስለማያውቁና ሌሊትም ስለሚወጡ በመሃል በጣም ተጎድተዋል ሲሉ ተናግረዋል። የፓርላማ አባሉ አክለውም ከታጣቂዎቹ በኩል 2 ሰዎች መገደላቸውን አብራርተዋል። አንድ ነዋሪም ታጣቂዎቹ በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ አፈገፈጉ። ሁለቱ ታጣቂዎችም ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን መረጃው እንዳደረሰው ቢቢሲ በዚሁ ዘገባ አመልክቷል። ያም ሆኖ ግን ታጣቂዎቹ እንዳሰቡት ማረሚያ ቤቱን በመስበር አባላቶቻቸውን አለማስለቀቃቸውንና እንዳልተሳካላቸውም ዘገባው አክሏል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ መሆኑንም ቢቢሲ አመላክቷል።
በቀጣይ መረጃ የብር በከፍተኛ ደረጃ መውረድ። በኢትዮጵያ ኢኮኖሚ ታሪክ ውስጥ ትልቅ ለውጥ ተብሎ የሚጠቀሰው ገበያ መር የምንዛሬ ተመን ተግባራዊ ከተደረገበት ከሐምሌ 2016 ዓ.ም ወዲህ የሀገሪቱ ገንዘብ የሆነው ብር ከዶላር አንጻር ያለው ዋጋ በአስደንጋጭ ሁኔታ ማሽቆልቆሉን እንደቀጠለ ነው። ዋዜማ ራዲዮ ባወጣው መረጃ መሰረት ባለፉት ጥቂት ጊዜያት ውስጥ ብቻ ብር ከዶላር አንጻር በ268% ዋጋውን አጥቷል። ይህም ከዚህ በፊት በነበረው የምንዛሬ ተመንና አሁን ባለው መካከል እጅግ የሰፋ ልዩነት መፈጠሩን የሚያመለክት ሲሆን ለውጡ በቀጥታም ሆነ በተዘዋዋሪ በዜጎች የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ ይገኛል። በተለይም አስመጪዎች ለሸቀጣሸቀጦች የሚከፍሉት የውጭ ምንዛሬ መጠን መጨመሩ በአገር ውስጥ ገበያ ላይ ያሉ ምርቶች ዋጋ ሰማይ እንዲነካ ምክንያት ሆኗል። የፖሊሲ ለውጡ ከመደረጉ በፊት 1 ዶላር በ57 ብር ብቻ የሚመነዘር የነበረ ሲሆን ባለፈው ዓመት ሚያዝያ 2017 ዓ.ም ወደ 124 ብር፣ አሁን ደግሞ በዚሁ በያዝነው ሚያዝያ 2018 ዓ.ም ወደ 153.1 ብር ከፍ ብሏል። ይህም ማለት ብር ከዶላር አንጻር በ268% ዋጋውን ማጣቱን ዘገባው አመላክቷል። በተመሳሳይ መረጃው እንደሚያመለክተው የሀገሪቱ ለገቢ ምርቶች 19 ቢሊዮን ዶላር የከፈለች ሲሆን በኤክስፖርት ያገኘችው ደግሞ 5 ቢሊዮን ዶላር ነው። ይህ የብር ዋጋ መውረድ ያመጣው የዋጋ ንረት በተለይም በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎችንና በመንግስት ሰራተኞች ላይ ከባድ የኑሮ ጫና ፈጥሯል። መንግስት የምንዛሬ ተመኑን ለገበያ ክፍት ማድረጉ የውጭ ኢንቨስትመንትን ለመሳብና የውጭ ምንዛሬ እጥረትን ለመቅረፍ ያለመ ሲሆን የብር ዋጋ በ268 በመቶ መዳከሙ ግን ከታሰበው በላይ ፈጣንና ድንገተኛ ሆኗል። ይህም በገበያ ውስጥ ያሉ መሰረታዊ ቁሳቁሶች፣ መድኃኒቶችና የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲታይ አድርጓል። የኢኮኖሚ ባለሙያዎችም ሁኔታው ካልተረጋጋ የሀገሪቱ ዋጋ ንረት ሊቆጣጠሩት ከሚችሉት በላይ ሊሆን ይችላል የሚል ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ይህ የምንዛሬ ተመን ለውጥ የጥቁር ገበያውን ለማጥፋት ያለመ ቢሆንም አሁንም በባንክና በጥቁር ገበያ መካከል ያለው ልዩነት ሙሉ በሙሉ እንዳልተቀረፈ ይነገራል። የብር ዋጋ እንዲህ በከፍተኛ መጠን ማሽቆልቆሉ ወደ ሀገር ውስጥ የሚገቡ ምርቶች ላይ ብቻ ሳይሆን በሀገር ውስጥ የሚመረቱ ምርቶችንም በግብዓት እጥረትና በዋጋ ጭማሪ እንዲመቱ አድርጓቸዋል። መንግስት ይህንን የዋጋ ንረት ለማረጋጋት የተለያዩ የድጎማ እርምጃዎችን ቢወስድም የገበያው ሁኔታ ግን አሁንም ያልተረጋጋና ለተጠቃሚ ማህበረሰብ አሳሳቢ ሆኖ ቀጥሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።